ደግሞ ሌላ ፓርት ላይ ደግሞ ሲሄድ ለምሳሌ 929ን ከፈተው እስኪ ኢሳ ሙስሊም ነው የሚለው 929 ኢሳ ሙስሊም ነው የሚለው ጋር አይ ኢሳ ሙስሊም ነው ምናምን ሳይሆን ለነቢያቱ ሰጠ ነው ምናምን እኮ ይላል። ግን ጀነራል ላይ ደግሞ ሲያወራ ጀነራል ላይ ዳርጉ ሲያወራ የመጽሐፍቶቹ ባለቤት ብሎ የሚጠቅሰው ቁርአን አይሁድና ክርስቲያኖች። እሺ መጽሐፉ እንጂል የተሰጠው ለማን ነው? ያ ቁርአን ላይ የሚለውማ ያው ለኢሳ ሰጠ ነው ለመሪም ልጅ ይላል እኮ። ጥያቄ ምንድን ነው ታዲያ? እኔ እኮ ጥያቄ ለምሳሌ 929 አውጣው እስኪ 929 ሱራ 929 እሺ 929 እሺ 929 እሺ እስኪ ስክሪን ላይ አድርጎና እኔ ስላልያዝኩ ምናልባት ያልገባኝም ነገር ካለ ታስረዳኛለህ። ችግር የለም። ይኸውልህ ከነዛ መጽሐፍት ከተሰጡት ሰዎች ይላል እነዚያ በአላህና በመጨረሻው ቀን የማያምኑት። ስለዚህ አሁን እዚህ ቨርስ ላይ የምታየው መጽሐፍት የተሰጡት የማያምኑት ናቸው ማለት ነው። ሌላም ብዙ ቦታ ላይ አለ በዚህ እነዛ መጽሐፍት ባለቤቶች ይላል። ስለዚህ መጽሐፍት የተሰጠው ለአይሁድና ለክርስቲያን ነው እንደ ቁርአን አገላለጻውም ባሳየው ቨርስ ራሱ ማለት ነው። አይደለም ምን ለማለት እንደሆነ ልንገርህ። እሺ ከፍታ አስረዳኝ። ችግር የለውም ለመማማር ስለሆነ እኮ እንደ ያረጋል ቃሉን መጽሐፍን የተቀበለውና የተሰጠው ቃል በቃል ኢሳ ነው። ከዚያ በኋላ ግን እነዚህ ሰዎች እዚህ ቦታ ላይ የመጽሐፉ ሰዎች ያላቸው ራሳቸውን አይሁድና ክርስቲያን ብለው የጠሩ አካሎች ናቸው። እነዚህ ደግሞ የነቢያትን መጽሐፍ ይዘናል ብለው ያምናሉ። ይሄን ታምናለህ አይደል? አንተም ከነዚያ ነው። ስለዚህ የመጽሐፍን የነቢያትን መጽሐፍ ይዘናል ስላሉ ከዚህ አንጻር ነው አላህ ሱብሓነሁ ወተዓላ የሚጠራቸው እንጂ በዚህ ቃል እነርሱ መጽሐፉን በቀጥታ የተቀበሉኝና የሰጠኋቸው እነርሱ ናቸው እያለ አይደለም። በቀጥታ የተሰጠውና የተቀበለው የተቀበልኩት እኔ ነኝ ብሎ ዒሳ በሌላ ቦታ ላይ በግልጽ ይናገራል። ይህን ታውቃለህ አይደለ? አዎ። ግን አሁን ቅድም ያየው ላይ ካስካቋረጥኩ ይቅርታ። እነዛ የማያምኑት ብሎ የጠቀሳቸው መጽሐፍ የተቀበሉትንና ኢሳ እኮ ያምናል እንደ ቁርአን ግን የማያምኑት ነው የሚለው እዛ ቨርስ ላይ ማለት ነው። ከሃዲዎች ናቸው። ገብቶሃል? የተቀበሉት